የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል ትላላችሁ። ሰላም እንግዲህ ከጉድ ነው የወጣችሁ። ወረቀቷን እንግዲህ የውክልና ልሰጥ ነበረ። በስተመጨረሻ ግን እድሜ ብሌን እረፊ ብላት ነበር። ያው አልሰማ ብላ ግን በስተመጨረሻ ቤትም ቢሆን በላዋ ላይ ቆልፋ እጅ ከፍንጅ እንግዲህ መታለች። ቃል ደግሞ ተዋርዳለች ማለት ነው። ስለዚህ ሁሉንም ነገር ትተዋለች። ሁሉንም ውክልና ለመስጠት የፈለገችውን ትታለች። ውክልና የምሰጥበት ምክንያት የነበረው እንግዲህ እኔ እጄን ለፖሊስ ሰጣለሁ። እጄን ለፖሊስ ሰጥቼ ከዛን በኋላ ህሊናዬ እረፍት ሊያገኝ ይገባል። የምፈልገው ያንን ነው ነበረ እያለች የነበረችውና ይሄንን እያለች ነበረ። ግን ሰላም እንዲህ ብትልም ብሌን ግን አይ እትዬ ይሄን ነገር ብታርፊ ነው የሚሻለው። እረፊ፣ ይቅርብሽ፣ በህይወት አለች። እኔም ብታምኚና ጊዜ ብትወስጂና ብታስቢበት የተሻለ ነው እያለች እንግዲህ ደጋግማ እየነገረቻት ነበረ። የሰላም ሀሳብ ሁሌም ያው ተቃራኒ ነው። የዋህነት ያጠቃታል። ይሄንን የዋህነቷን ደግሞ ብዙ ሰዎች ይጠቀሙበታል። በዚህ በየዋህነቷ እየገቡ ሁሉም ሰዎች ምን ያደርጋሉ? ወንድሟንም ጭምር ይጫወቱባታል። እሷ እንግዲህ ህልሟ ነው የበለጠ የረበሻት። ህልሟ በኃይሉ ቃልን ከቤት ጎትቶ ሲያወጣ ስላየች ይሄ ህልም ታዲያ እኔ የሆነ ነገር ብሆን በኋላ ምንድን ነው ሊፈጠር የሚችለው? ልጄ ምን ትሆናለች? ምን ላይ ትቀራለች? ንብረት ስታጣለች፣ እኔም ደግሞ መታሰር አለብኝ፣ ህሊናዬ ነፃ መሆን አለበት እያለ ተደጋጋሚ ከራሷ ጋር ስትማከር ነበረ። በስተመጨረሻ ግን ያው ጠበቃውን አንጥታው ነበር። የመጣው ጠበቃ ደግሞ ያው ለስራ ነው የተጠራውና የመጣበትን ስራ የመስራት ግዴታ አለበት። ፕሮሰሱን ኦልሬዲ ጀምሮታል። ብሌን ግን ታዲያ ጀግኒት ሄዳ ያደረገችው ነገር በቃ መቋረጥ አለበት። ይሄን ነገር ማድረግ የለብሽም፣ መቸኮል የለብሽም፣ ልትረጋጊ ይገባል እያለች ደጋግማ ስትናገራት ነበረ። እሷ ባሰማትም ግን ቤት በላዋ ላይ ቆልፋ ከሳሚ ጋር በመነጋገር አልማዝን አንጥታለች ማለት ነው። ይሄን ደግሞ አይዲያውን እያመጣላት ዳግም ነው። ዳግም የሆነ ሰው ብንጠይቅ አለ። በተለይ አንቺ ብትጠይቂው ካለምንም ማንገራገር እሺ ይልሻል። እሺ ብሎ ሄዶ ያመጣታል። እና በዛ ምክንያት የሰላምን ማስተው እንችላለን እያለ እየተናገረ ነበር ማለት ነው። እንዳለውም ታዲያ አልቀረም፣ ያለውን አድርጓል። ሳሚ ጋር ሄደው ነበረ። ሳሚ ጋር ሄደው እንግዲህ አንጥተዋታል። አልማዝ መታለች ኦልሬዲ። ከዚህ በኋላ ሰላም አትሸወድም። ቃል በደስታ ፍንድቅ ድቅድቅ እያለች ነበረ። በቃ እኔ በራሴ ጊዜ አሳብጄ ንብረቱን የራሴ ያደርጋለሁ ብዬ ሳስብ ጭራሽ በገዛ እጅሽ ፈርመሽ ልትሰጪ ነው ወይ እያለች እየተናገረች ነበረ። ሰላም እንግዲህ ፈርማ ልትሰጣት የነበረው ያው ራሷን ለፖሊስ ለመስጠት ስለፈለገች ነው። አሁን ደግሞ ለፖሊስ አትሰጥም እጇን። ምክንያቱም ወንጀለኛ አይደለችም። ሞተች የተባለችው ሰው አለች እና ማመን እስከሚያቅታት ድረስ ሰላም እንግዲህ ተገርማለች። መጀመሪያም ቢሆን ብሌንን መስማት እንዳለባት እና ማመን እንዳለባት ነው አሁን ላይ እየተረዳች ያለችው ነገር። ብሌንን አለመስማቷ ቆጭቷታል። ቃልም ደግሞ ልጇ እንዳልሆነች እንግዲህ ያው በቅርቡ ታረጋግጣለች ማለት ነው። ይሄ የማይቀር ነገር ነው። ደስታዋ ባንዴ ተቀይሯል። የሰውን ንብረት የራስ ለማድረግ መልፋት መጣር ምንም ቢሆን የማያዋጣ ነገር ነው ማለት ነው። የሰው ንብረት ሁሌም ቢሆን የሰው ነው፣ የኛ ሊሆን አይችልም። የራሳችንን ብቻ ነው የራሳችን አድርገን ልንኖርበት የምንችለው። ተሸውዳለች እንግዲህ ምንም ልትሰማ አልቻለችም። አንዳንድ ሰዎች ያው ሲነግሯቸው በጭራሽ አይሰሙም ማለት ነው። ዝም ብለው
በራሳቸው መንገድ ይሄዳሉ። በኋላ ላይ ደግሞ ዋጋ ይከፍላሉ ማለት ነው። ይሄንን ሁሉ ሳሰማ ቆይታ በስተመጨረሻ ብሌን አሳማኝ ነገር ስታመጣላት አምናለች። ነግራታለች። አይ አለች በህይወት እመኝኝ ሰላም ማለት አልማዝ አለች ብላ ስትነግራት እኔን ለማጽናናት እኔን ለማረጋጋት ብለሽ ያደረግሽው ድርጊት ነው እንጂ የሞተች ሴት እንዴት አለች ትይኛለሽ? እኔ ስትሞት እኮ ራሴ አይቻታለሁኝ። ሞታለች፣ አስክሬኑን ያየሁት እኔ ራሴ ነኝ ነው ብላ እንግዲህ ማመን አልቻለችም የነበረው። ሰላምም ያው እዚህ ጋር እውነት አላት። እቤት ውስጥ እንግዲህ ሞታለች ሲባል የሞተች ነበር ስትመስል የመሰላት። ስትነቃ እሷ አላየችም ማለት ነው። መንቃቷን በጭራሽ አላየችም። ህይወቷ ማለፉን ብቻ የምታውቀው። በዚህም የተነሳ እንግዲህ ስትጸጸት ትኖራለች። የበኃይሉ ሴራና እቅድ ግን ለብሌን ነው የገባው ማለት ነው። ብሌን እንደሰማች በኃይሉ ማውቆ ሲከታተላት ነበረ። ብሌን በህይወታችን ውስጥ እስከ መቼ ነው እኛን እየረበሸች የምትኖረው? በህይወታችን እስከ መቼ ነው ጣልቃ እየገባች የምታስቸግረን? ለምን አትገላትም ብላ እንግዲህ እንዲገላት አዛለች። ቃል እንግዲህ ብሌንን ማለት ነው። ትሞታለች ብላ እየጠበቀች ነበረ። ብሌን የሌለችበት ቤት እንዴት ደስ ይላል፣ ብሌን ቤት ሳትኖር እንዴት ቤቱ ደስ ይላል እያለች ነበረ። ያው እንግዲህ በገዛ እጅሽ ስትንቀለቃይ አርፈሽ አልቀመጥ ብለሽ ብሌን ምስኪን ዛሬ መሞትሽ ነው እያለች እያሟረተች ነበረ ቁጭ ብላ። ነገር ግን ከበኃይሉም እንኳን ሳትገናኝ ብሌን ወደ ቤት ተመልሳ መጥታለች ማለት ነው። ወደ ቤት በመጣችበት ሰዓት ላይ እንደውም እች ልጅ ምን ብትደረግ ነው የምትሞተው? እኔ እንኳን እገላታለሁ ብዬ ስንት ጊዜ አመለጠችኝ። ምን አይነት ጉድ ነው? ቆይ እንዴት አትሞትም ግን? እስከ መቼ ነው እንደዚህ የምትኖረው? ብላ እንግዲህ ያው አንቺ እናቷ ብሌን ቀጥታ እንደመጣች ሰላም ጋር ሄደችው። ያው ሰላም ተኝታ ስለነበረ ስታያት ተኝታለች። ነፃ አወጣሻለሁ ትዬ አሁን ተኝተሻል፣ እንደዚህማ ተሳቀሽ አትኖሪም። ምንም ነገሮች ተጣበው እንኳን የመርፌ ቀዳዳ ታክል እንኳን ብትቀር ነፃ አወጣሻለሁኝ፣ እኔ ነፃ አወጣሻለሁ፣ የኔ እናት አትጨነቂ እያለች እንግዲህ በር ላይ ቆማ ከራሷ ጋር እያወራች ነበረ። በዚህን ጊዜ እንግዲህ ቃል ትሰማታለች። ይሄንን ስትል የሰማችው ቃል ያው ስትወጣ ጠብቃ አንቺ ርካሽ የሆንሽ ልጅ ለምንድን ነው እናቴን እናቴ የምትይው? እናቴ የኔ እናት ብቻ ናት። ለምን እንደዚህ ትያለሽ? አጉል ልወለድ እያልሽ እንደዚህ አትበይ ነው ስትላት የነበረው ማለት ነው። እኔ ርካሽ አይደለሁኝም። ይህንን የማደርገው ደግሞ ማንኛውም ጤነኛው ሰው ሊያደርገው የሚችለውን ድርጊት ነው እያደረኩ ያለሁት። እንደዚህ ብለሽ ከዚህ በኋላ እንዳትናገሪኝ ብላ እንግዲህ ሲጥና ልታረጋት ነበር። አንገቷን ሁላ ይዛት ነበር። አሁን ላይ ብሌን በቃ ወስና እና ቆርጣ ተነስታለች። ከዚህ በኋላ እንድች ብለሽ እንዳትናገሪኝ፣ አርፈሽ ተቀመጪ። እኔ ርካሽ ሴት ሳልሆንኩኝ የተከበርኩኝ የከበርኩኝ ሴት ነኝ በማለት አንገቷን ይዛ በቃ ቃል እስከምንደነግጥ ድረስ። በነገራችን ላይ ቃል መምላሷ ነው የምለፈልፈው እንጂ ጉልበት የሚባል ነገር የላትም። አንዳንድ እንደዚህ የሚለፈልፉ ሰዎች ጉልበታቸው ሲፈተሽ በቃ ምንድነው እሱ ሲያዙ የሉም። እስከሚያዙ ድረስ ግን ምላሳቸው እንደ ተልባ ይንጫጫል ማለት ነው። ጨጨጨጨጭ ነው የሚል ተልባ ሲቆላ አይታችሁ ከሆነ ወደ ላይ ነው የሚንጫጫው ትንሽ እሳት ሲነካውና ቃልም እንደዛ ነበረ የሆነች የነበረው። ብሌን አሁን ላይ ቆርጣ ተነስታለች። ማንም እንዲያስቆማት አትፈልግም። እውነታው ላይ ደግሞ ደርሳለች። በኃይሉም እያሳደዳት ነበረ፣ ግን አላገኛትም። አልማዝን ነው ያገኘው። በተቃራኒው ሄዶ እሱ አልማዝ ቤት ሄደው ለጊዜው ቢያጧትም መጀመሪያ ላይ በኃይሉም ግን ተከታትሎ እንዲሁም ደግሞ ከእሱ ጋር የሚሰሩ ሰዎችንም እያዘዘ ነበረ። ልትይዟት ይገባል እና የፈለጋችሁትን ነገር አድርጉ ብሎ 2 ሰው አዞ ነበር። እሷ ሄደችው ያው ብቻዋን አይደለም፣ ሲጀመር ከዳግም ጋር ነው የሄደችው መጀመሪያ። ሲቀጥል ደግሞ በኃይሉም ቢሆን አላገኛትም። ቢያገኛት ያው ትንሽ ከበድ ይላል፣ ግን አላገኛትም። አልማዝን ያገኘውና ብሌን አንቺ ጋር መታለች ወይ የሚል ጥያቄ ነበር ሲጠይቃት የነበረው። አይ አልመጣችም፣ ምን ልሰራ ትመጣለች ነው ያለችው። ሰምታለች አንቺ እዚህ ከተማ እንዳለሽ እና በህይወት እንዳለሽ አውቃለች። የደወለልሽ ሰው አለ ወይ ነበር ሲላት የነበረው። የሆነች ልጅ ደውላለች፣ እሷ ናት ማለት ነው የደወለችው። እህቴ ስልክ ላይ ደውላለች ነው እንግዲህ ስትል የነበረውና እኔም ያው የለችም አስብያለሁኝ። እንደዛ ነው፣ እዚህ ማንም የለም። ይልቁኑ እዚህ ሰፈር አትገኝ አንተ ራሱ ሌላ ችግር
አታምጣብን ነው እያለችው የነበረው። እሱ እንግዲህ መስሚያ የለውም። በእርግጥ በኃይሉ በራሱ መንገድ ነው የሚጓዘው። ይፎክራል። ፉከራው የትም አላደረሰውም። እሱንም እንግዲህ ፎክሮ ሲበቃው ዝም ይላል ማለት ነው። እና ሰላም ነፃ ወጥታለች። የቃል ሀሳብ ከሽፏል። በድጋሚ እንኳን ደስ ያላችሁ። የተንኮለኞች ሀሳብ ሲከሽፍ ያው ደስ ይላል። ተንኮል የሚሰሩ ሰዎች ሁሌም ቢሆን አይሳካላቸውም። ተንኮል ነው። በሀቅ የሚመላለስ ሰው ብቻ ነው ስኬታማ ሊሆን የሚችለውና ቃል እንግዲህ ደስታዋ ፍጻሜ አላገኘም ማለት ነው። በጣም ነበር የተደሰተችው። ስታስመስልምም ነበር። ነገር ግን ስታስመስል የነበረበት ምክንያት አሁን ላይ አልተሳካላትም። ሰላም ደግሞ ልጄ እንደዚህ ስለተቀየርሽና እንደዚህ ስላሰብሽ እጅጉን በጣም ደስ ብሎኛል። በጣም ነው እጅግ ደስ ያለኝ። ግን ያለችው ግን እኔ እጄን ለፖሊስ መስጠት ህሊናዬ እንዲያርፍ ስለምፈልግ ነው። ህሊናዬን ማሳረፍ ፈልጋለሁኝ። ለዛ ነው ግን እንደዚህ መቀየርሽ በጣም አስደስቶኛል እያለች ስትነግራት ነበረ። ይህን ሁሉ እንግዲህ እየነገረቻት ነበር። ያው ባሰማትም ቃልም እያስመሰለች እንጂ እውነት ለእሷ አስባ አዝና አልነበረም ይሄንን ስትል የነበረው ማለት ነው። በቃ እንደዛ ከሆነ እሺ አንቺ እንዳልሽ ይሆናል። የአንቺን ትዕዛዝ እሰማለሁ፣ አከብራለሁ እናቴ ለእኔ በጣም ስለምታስቢ በጣም ደስ ብሎኛል እያለች ያው እያስመሰለኝ ነበር። የቃልን ማስመሰል እንግዲህ እንደምታውቁት በጣም ከባድ ማስመሰሎችን ነው የምታስመስለው። አልተሳካላትም። በቃ ወድቃለች። ውድቅ ሆኗል የእሷ ነገር። ከዚህ በኋላ ያው ከዛ ቤት የምትወጣበት መንገድ ብቻ ነው ሊፈለግ የሚችለው። እሱንም ደግሞ በቀጣይ እንግዲህ የምናይ ይሆናል ማለት ነው። በቀጣይ የምናይ ይሆናል። ያም የማይቀር ነገር ነው። እንደዚህ እንዳለች አትቀርም፣ ትጋለጣለች። ልጅነቷም ልጅ እንዳልሆነችም እንግዲህ ምንም ጥያቄ የለውም። በቅርቡ ይረጋገጣል ማለት ነው። ዶክተሩም ያው የራሱን ስራ እየሰራ ስለሆነ ነው ይሄንን የምለውና ቀጣዩን ክፍል ወደ እናንተ ይዤላችሁ እስከምመጣ ድረስ ቸር ሰንብቱ። ስለነበረን ቆይታ እናመሰግናለን። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ድራማ ምን ተምራችኋል? ያው እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። አደራ ድራማ ብሌን ጀግኒት። አንዳንዴ በቃ ክፉዎች ባሉበት መልካም ሰዎች ደግሞ እንደዚህ ያሉ። ይሄ እጅጉን የሚያስደስት ነገር ነው። መልካሞቹን ያብዛልን እና እኛም ደግሞ መልካም መሆንን የመሰለ ነገር ምንም የለም ማለት ነው። መልካምነት ለራስ መልሶ ይከፍላል። ይሄንን ሁላችንም ልናምንበት እና ልንተገብረውም ይገባል ማለት ነው። በቀጣይ እስከምንገናኝ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ባይ ባይ። ደህና ሁኑ። ብሌን ይመችሽ፣ ጀግኒት ይመችሽ፣ ቆራጥ ቃል ዳውን ብለናል። ቃል አርፋ ትቀመጥ፣ አርፈሽ ተቀመጪ፣ ከብሌን ህይወት ውስጥም ውጪ።